ክልል እንዲሆን ዞን አለው። ዞኑን ክልል ማድረግ ነው። የራሱ የሆነ ፕሬዚዳንት የክልል ፕሬዚዳንት መርጦ በራሱ አስተዳደር ቋንቋውንም ሁሉንም እንዲያደርግ ያንን ስራ መስራት መንግስት ያደርጋል ብዬ አስባለሁ። እና ዶክተር አብይ በዚህ ጉዳይ ላይ ከአማራ ክልል አመራሮች ጋር በመነጋገር አገው በስነ ስርዓት ዞን የተሰጠው ቦታ ያለው ቋንቋ ያለው የራሱ ባህል ያለው የራሱ ማንነት ያለው ስለሆነ ወደ ክልል ተቀይሮ አገው የራሱን ህዝብ ትልቅ የሚያደርግበትን መንገድ መንግስት እንዲፈጥር መጠየቅ መልካም ነው። ይህን ደግሞ በቅርብ ከዶክተር አብይ ትልቅ መልስ እናገኛለን ብዬ አስባለሁ። ትልቅ አስደሳች ዜና ከዶክተር አብይ ይገኛል ብዬ አስባለሁ። ዞኑን ክልል ማድረግ ነው። አዎ ዞን ተሰጥቷል፣ ክልል መሆን ነው። ስለዚህ ያንን ማድረግ በጣም መልካም ነው ብዬ አስባለሁ። ምን ነው ተናደዳችሁ? አገውን አትፈልጉትም ማለት ምን ነው? እዚህ ጋር አንዳንዶቻችሁ ስጮህ አየሁ። አገውን አንፈልገውም፣ አገው ሸንጎ እያላችሁ የአገው ህዝብን ስትሰድቡ ነው የምትውሉት አይደል እንዴ? ምን አናደዳችሁ? ምን አናደዳችሁ? ምንድን ነው የሚያናዳችሁ? የምትሰድቡት አገው አማራ አይደለም ስትሉ ቀኑን ሙሉ ስትሰድቡት የምትውሉት የአገው ህዝብ ዞን የሆነውን ክልል አድርጎ የራሱን መንግስት መርጦ ቢተዳደር ምንድን ነው ለእናንተ ቅር የሚላችሁ? ምንድን ነው እስቲ ንገሩ። ደነገጡ። አያችሁ፣ ፖለቲካ በጣም በጣም ፈትፍቼ የበላው ሰው ነኝ። በጣም ነገ ምናልባት የቅማንት ወንድምና እህቶች ጥያቄ ይዤ ልመጣ እችላለሁ። የአገው ኦልሬዲ ያለቀ ጥያቄ ስለሆነ ነው ያመጣሁላችሁ። ኦልሬዲ የገባ ጉዳይ ነው። ኦልሬዲ የሚሳካ ጉዳይ ነው። ነገሩ ከምን ጋር የተያዘ ነው? አሁን በኤርትራው ጉዳይ ባለው ጋር የተያዘ ነገር ትንሽ ይቆይ ተብሎ ነው። የአገው ያለቀ ጉዳይ ነው። በነገራችን ላይ ምንም ቢግ ዲልም አይደለም። ምክንያቱም የራሱ ዞን አለው፣ የራሱ ባህል አለው፣ የራሱ ቋንቋ አለው። ሰው የእሱ ዞንም ስላለው ክልል ማድረጉ ከባድ አይደለም፣ የሚያጣላም አይደለም። የራሱ ዞን አለው። ስለዚህ ታሪኩን የሚያስተምርበት ኢትዮጵያ ላይ ታሪኩን የሚያሳውቅበት ቋንቋውን በደንብ አድርጎ ለሌሎች ኢትዮጵያውያን የሚያስተምርበት ነገር ክልል ሆኖ እንዲደረግ ስራውን ተሰርቷል። 90% ተሰርቷል። 90% ሰው የመጨረሻውን ነገር ትሰሙታላችሁ። ሌላው ምንድነው? የቅማንት ጉዳይ የሩቅ ጥያቄ አይደለም። ቅማንቶች ብዙ ጊዜ ጥያቄ አላቸው። ቅማንት ወንድምና እህቶቻችን ጥያቄያቸው ብዙ ጊዜ እየታለፈ የኖረ ጥያቄዎች አሉ። የቅማንት ጥያቄን ዝም የምንለው አይደለም። ቋንቋ አለው የራሱ ቅማንት፣ የራሱ ባህል አለው፣ የራሱ ማንነት አለው ቅማንትና እሱም ጥያቄ ሩቅ አይደለም እያልኳችሁ ነው። ሩቅ አይደለም። የቅማንት ጥያቄ ብዙ ጊዜ የተጠየቀ ነው። በደንብ ኢንፎርሜሽን ጥግ ድረስ ያለኝ ነው። በውስጥ ብዙ የተሰራ ነው። ግን ከቅማንት ዞን የተሰጠው ስላልሆነ ትንሽ አጨቃጫቂ ነው። የቅማንት ጉዳይ በጣም አጨቃጫቂ ነው። የቅማንት በጣም አጨቃጫቂ ነው። ለምን እንዳልኳችሁ ዞን የተሰጠው አይደለም። ቅማንት ዞን የለውም። እንደ አገው ልቡ 8ቱን አስቀምጦ አንዱን አጫወተኝ የሚባለው እኛ ጥበበኞች ነን። የአገው ውስጥ ጥበበኛ ነው። ቀድሞ የጠየቀው ዞን ይሰጠኝ ብሎ ነው። አገው ዞን አለው። አሁን ጉራጌ ዞን የሚባል አለ፣ እንደምታዩት ወላይታ የሚባል ሌላም አለ። አገው ብልጠት አለን። የረቀቀ ህዝብ ነው፣ ማስተዋል ይችላል። ስለዚህ አገው ዞን ተሰጥቶታል። በዞኑ መሰረት ክልል ለመሆን የሚከብደው ጥያቄ አይደለም። የሚከብደው አይደለም።
አገው ክልል ለመሆን ምንም የሚጎለው ነገር የለም። ተግባባን። የቅማንቱ ግን ጥያቄ አለ። የቅማንቱ ምን የለም። ቅማንቶች ያልሰራችሁ ስራ ምንድን ነው? ዞን የላችሁ። ስለዚህ እናንተ ብዙ ሽኩቻ ይፈጥራል። የቅማንት ልጆች እኛ አገው ዊላቭ ዩ ቱ ዴት። ቅማንቶች ከእኛ ጋር ሆናችሁ ክልል ሲሆን እኛ ጋር ሙቭ አድርጋችሁ መኖር ትችላላችሁ። ምንም ሳትጨናነቅ ምን ሳትል የቅማንት ልጅ ከአገው ጋር ለመኖር ማንኛውም ኢትዮጵያዊ ለመኖር ምንም ችግር የለበትም። ግን ክልል ለማድረግ ቅማንትን ከባድ ነው። ተግባባን። ቅማንትን ክልል ለማድረግ is very hard በጣም ከባድ ነው። ግን አገው ኦልሬዲ ዞን ስለሆነ very simple በጣም ቀላል ለስራውም ቀላል ነው። ለዶክተር አብይ ስራውን አቅልለን ነው የአገው ልጆች ያመጣ ነው። የአገዊቱ ልጅ ይህንን ሲያመጣ ቀለል ያለ ስራ ለዶክተር አብይ ሰጡ ነው። ቀለል ያለ ስራ የሚከብድ ከሰው የሚያጋጭ ከሰው የሚያናጋ ነገር ይዘን አንመጣም። የአገው ልጆች ያለችዋን ነገር እዚህ ጋር ፈርማት በቃ ምንም ሌላ አንተን የሚያስጨንቅ ግራ የሚያጋባ ምን ነገር ይዘር አንመጣ። ያለዛ ስለዚህ ያንን ነገር ማስተዋል ነው። ሌላ ጥያቄ አለ? ማዲያታም አማራ አይደለ? መች ነኝ አልኩኝ? እኔ አማራ ነኝ አልኩ እንዴ? በፊት እንል ነው የአገው ልጆች በብዛት አማራንን እንል ነበር። በፊት ባለማወቅ እንል ነበር። ወርና ባለማወቅ ጌታን እንል ነበር። ማንኛውም ብትጠይቀው አገው አማራ ነኝ ነው የሚል። የምናየው ፖለቲካ ግን ኮምፕሊትሊ አገውጠል ፖለቲካ በጣም ይሰራሉ። እየተጠላ ደግሞ አማራነት አይደለም ሌላውም ቢሆን ተቀባይነት የለውም። ያ እንደ አገው በአማራ ክልል የተገፋ ጌታን ማንንም አታመጡ እንደ አገው። ስለዚህ ስውሯ ማርያም እናቴ ኧረ ስውር ማርያም የለችም። ኧረ ተው እባክህ ስውሯ ማርያም እናቴ ኧረ የለችም። ስውር ጌታ ልቦና ይስጥ። ከየት ነው የመጣው ስውሯ ማርያም ደግሞ? ጭራሽ አይኗን አጥፍታችሁ መጣችሁ። እናንተማ ከባድ ናችሁ። እናንተ ናችሁ አሁን ማርያም የምትወዷት። ወይኔ ጌታ ወይ ኧረ እባክህ ለይተህ መጣ። ስውሯ ማርያም አይኗን አጥፋችኋት። ደግሞ አይኗን አጥፍታችሁ መጣችሁ። ስውሯ ማርያም አላችኋት። ሲያልቅ አያምርም አለ ያራዳ ልጅ። ስውር አድርጋችሁ አመጣችሁ። አረ ጌታ ሆይ የሚሰሩትን አያውቁምና ይቅር በላቸው ይላል መጽሐፉ። ጭራሽ አይኗን አጥፍተው መጡ። ግድ የለም ተጫወቱ እናንተ። ሌላ ጥያቄ ሌላስ ምንድን ነው ያለኝ? አንዱ በእንግሊዘኛ ምን አለ? አዎ ይሄ ልጅ ሁሌ ወይ አዲስ አካውንት ነው እኮ መልስ የለኝም። ለአዲስ አካውንት መልስ የለኝም እኮ። አንተ ስራ ተባረ ነው እንዴ? ከዚህ በላይ ስራ አለ እንዴ አባቴ? 900 ሰው ቁጭ አድርገህ መስራትን የመሰለ ትልቅ ካምፓኒ አለ ብለህ ነው? ይሄ ግብዳ ድርጅት እኮ ነው። ዝም ብሎ ድርጅት አደረገው እንደ ጀለሴ
ግን እንግዲህ ድርጅት ነው ያለኝ እኮ ሌላስ? ይሄ ደስ የሚል ነው። ድገመው ሶል ድገመው። ማስቲካ ይመቸኛል። ሌላስ ጥያቄ? አዎ አሁን አቢቹ በዚሁ ከቀጠለ አቢቹን አፄ አብይ በፊት እኮ ተንብዬ ነበር። አፄ አብይ ብዬው ነበረ። ልደግምለት እችላለሁ አፄ አብይነቱ። ከዚህ በፊት ተነቢና ሾጥ ያደርገኛል በመሃል። የስ ሶል ድገም። ከዚህ በፊት አፄ አብይ ብዬው ነበር እና የሆነ ሾጥ የሚያደርጋችሁ ነገር አለ አይደል? አንዳንዴ የምትተዉት። ልደግመው እችላለሁ ልደግመው እችላለሁ። አፄ አብይን እኔ አይደለሁም ነፍሱን ይማረው ጀነራል አሳምነው ጽጌ ሙሴ ብሎታል። ነፍሱን ይማረው ጀነራል አሳምነው ጽጌ ሙሴ፣ የዘመኑ ሙሴ ኢትዮጵያን አሻግሯታል ብሎ ተንብዮለት ነው ያለፈው። ስለዚህ ያንን ነው። ስለዚህ እንሄዳለን። ሌላው ኖ አገው አማራ አይደለም ያላችሁት የአማራ ልጆች ናቸው። አገው አማራ አይደለም። አገው ሸንጎ ሌባ ነው። አገው ሸንጎ የሚባል አማራ ጠል ነው እያላችሁ ያላችሁ እናንተ ናችሁ። ሰው እኛ ክልል ለመሆን በጣም ቀላሉ ጥያቄ አገውን ክልል ማድረግ ነው። በጣም ተራው ለዶክተር አብይ ተራ ጥያቄና ፍትሃዊ ጥያቄ አገውን ክልል ማድረግ ነው። በጣም ሲምፕል ነው። ኢዝ ቨሪ ኢዚ ኮስ ዞኑን ክልል ማድረግ ነው። በጣም ተራ ጥያቄ ያንን ነው ማለት። ምን አለ አንዱ? ብልጽግና አይመርጥም አይከፍልም፣ ጅቦን መርጧል። በራብህ እኮ እውነት ነው። ጅቦ ከበላ እኔ በላው ማለት ነው። ጅቦ ከሚበላው ላይ ያካፍለኛል። አታስብ። ጅቦ ከሚበላው ላይ ያካፍለኛል። አታስብ። ያ ጉቶ እያየ ላይቭን እያስተላለፈ ነው። ጉትዬ እኔ ምክር ልምከር። በመጀመሪያ ኤርትራ ብትሄድ ዜግነት ቢሰጥ ምን ልትበላ ነው? ኤርትራ ናቢል ኢሳያስ ምን ልትበላ ነው በዛ ሆድ? እስቲ እንደው እንዳንድ ሰው ልጠይቅ። ያንም ያህል ከረጢት ሆድ ይዘህ ምን ልትበላ ነው? ኤርትራ ሄደ ምን ልትበላ? ጉትዬ ምርጫ ትክክል አይደለም። ጉትሻ ጌታን ትክክል ምን ልትበላ እዛ ብትሄድ? ያንተ ሆድ በቂጣ ይሞላል። አንተ ሰጋቱራ በቂጣ ይሞላል። ጫማን ይዘህ ለማንኛውም እየቀቀልክ ትበለዋለህ፣ በሱ ትኖራለህ። ጫማን ይዘህ ግባ። አይዞህ ቀቅለ ሾርባ መረቅ እያረክ ጫማን ትቀቅላታለህ እንጂ አሮንቲንግ እዛ በልተህ እንኳን ሰው አትሆንም። ለዛ ብዬ ነው። ሌላስ ጥያቄ ካለ? እሺ ሌላስ? ኢቢቲ ቆመ። ምን ልትበላ ነው? ማልዬ ምን ልትበላ ነው? አሜሪካ የሚበላ ይጠፋል። መንገዱ ሙሉ እኮ ምግብ ነው። አሜሪካ የምግብ ችግር አሜሪካ አለ። እንደው አንተ እብድ ካሉንክ በስተቀር አሜሪካ አበሻውን ምግብ ይቸግረዋል። ምነው ሌላ ነገር ብታወራ። አሜሪካ እየኖርክ ምግብ ቸገረኝ ይባላል። ብልግና አይደለም። ተው። ምግብ አሜሪካ ሊቸግር ወርዳል ማለት ነው።
ወርዳል ማለት ነው። አይዞ እሺ። ሰላም። ወደ ተለያዩ አረብ ሀገር የምትሄድ ሄድ ሌባ እህቶቻችንን የምታሰቃዩ እናንተ ናችሁ። ወደ አረብ ሀገር ልካለሁ ይለኛል እንዴ? ወዲያው ነው ያባረርኩት። ኤፍሬም አለሙ የነበረው የመዝሙር ዝግጅት ደስ ይላል። እግዚአብሔር ይባረክ። ያ ደስ ይላል። እግዚአብሔር ይባረክ። ከዘፈን ኮንሰርት ወደ መዝሙር የወሰደን እግዚአብሔር አምላክ ይባረክ። እኔ ደስተኛ ነኝ። የኦርቶዶክስም የመዝሙር ኮንሰርት ብታዘጋጅ ደስታውን አልችልም። ኦርቶዶክስ ለመጀመሪያ ጊዜ በሕይወቷ የዘፈን ኮንሰርት ሳይሆን የመዝሙር ኮንሰርት ብታዘጋጅ እኔ ደስታዬን አልችለው። ግን ወፍ አይገባም። ይሄ እናገራለሁ። አልተለመደማ። ወፍ አይገባም። ልመዱት። የመዝሙር ኮንሰርት ኦርቶዶክስ ቢኖራት ለመጀመሪያው ጥሩ ላይሆን ይችላል። በሁለተኛው በሶስተኛው ምናምን ግን ጥሩ ይሆናል ብዬ አስባለሁ። እና የመዝሙር ኮንሰርት ኦርቶዶክስ ቢኖራት ደስ ይለኛል። ዘፈኑ ቢቀር ጥሩ አይደለም። ያንን ነው የምለው። ያኔ ውሸት ማውራት አይመቸኝም። ለምን ውሸት የሚያወሩላችሁ ብዙ ሰዎች አሉ። ብዙ ውሸት የሚያወሩላችሁ ብዙ አሉ። መልካም ነገር የሚያወራላችሁ እውነቱን የሚያወራላችሁ እንጂ የሌለው ውሸት የሚያወራላ ብዙ አለ። ኦርቶዶክስ ዘማሪ ፈላጊ አይደለም፣ እንትን ዘፋኝ ፈላጊ ነው በብዛት። እና በደንብ አድርጋችሁ የዝማሬ ኮንሰርቶች መስቀል አደባባይ ላይ፣ ሚሌኒየም አዳራሽ ብታዘጋጁ ጥሩ ነው። ህዝቡን ትመልሱታላችሁ፣ ወደ መዝሙር ወደ መልካም ነገር ትመልሱታላችሁ። እና በዛ ነገር ብትታነጹ ደስ ይለኛል። ያ ሌላ ጥያቄ። ታፕ የኔዎቹ 100 ሺህ ያልገባ ነው። ጅቦ ጎብዘዋል። ፖለቲካ ላይ በጣም ደስ ይላል። ጅቦ በጣም ጎብዘዋል። አም ሶ ፕራውድ ኦፍ ጅቦ ከሁሉ ነገር ወጥቶ ከዘር ከምን ፖለቲካ ወጥቶ የኢትዮጵያን አንድነት እያደረገ ነው። ደስ ይላል። እሺ ሌላ ናሆሜ አብሶሉትሊ ደስ ይለኛል። የኢትዮጵያ በጣም ወደ ከፍታ ቦታ እየሄደች ነው። የእኛም ጸሎት አለበት። የሁላችንም ጸሎት ኢትዮጵያ ያስፈልጋታል። ሰላሟ እንዲመጣ፣ አንድነቷ እንዲመጣ በጣም ጸሎት ያስፈልጋታል። ህወሓትም ቢሆን ባይታመንም አንድነትን እስካለ ድረስ ጥሩ ነው። ዲያስፖራ አባቴ ቶሎ ብለ 2 ጋላክሲ ሙላ። ዲያስፖራ የሚባል ከባድ ሚዛን ጀለሳለኝ። 2 ጋላክሲ አለብን እላይ ተጽፏል። ያ መጸለይ ስለ ሀገራችን ጌታ ሁላችንም መጸለይ አለብን። የወደቡ ጉዳይማ አሰብን ጨርሰን ምጽዋን እየጠየቅን አላልኳችሁ? ዲያስፖራ ራሱ ጋላክሲ ደክመዋል፣ ሞላ፣ ጋለሪ ሞላ ማለት ነው። አይዞ ያ ከላይ ምን ይላል? አንብብልኛ ፓምላ ምን ላንብብልሽ? ገለቴ ዳላክ ቀስ ብለን ዳላክ ላይ ልስራ ቤቴን ቴዲ አፍሮ እኮ አምልጦት ተናግሯል። ቴዲ አፍሮ በኃይለኛው ዘግቦታል እኮ ስለ ዳላክ። እንደው ሰው ፖለቲካ ስለማይገባው ነው እንጂ ቅድሚያ የተናገረው ስለ ዳላክ ቴዲ አፍሮ ነው። ያ ቴዲ አፍሮ በደንብ አድርጎ ስለ ዳላክ በጣም አድርጎ ሰርቷል ፖለቲካውን። ሌላስ ዲያስፖራ 1 ጋላክሲ ይቀራል። አባቴ በአንድ ሰው ነው የሚሞላው ጎልና ሌላ ሰው መስጠት አይቻልም። ሌላ ሰው አይችልም። ዲያስፖራ መጣ ሊደግመው ነው ጋላክሲውን። ዋሸው። እኔ ውሸት አልወድም። እማቃቸው የኔ ሰዎች እንግባባለን ቋንቋ ምንም እኛ ችግር የሌለብን እስካቦኛ የሆንን ሰዎች ነን። ቤተሰብ አሁንም ኢትዮጵያን ትልቅ ማድረግ የኛ ስራ ነው።
ስለ ኢትዮጵያ መናገር፣ ስለ ኢትዮጵያ በኮንፊደንስ ማውራት በጣም 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 የኛ ስራ ነው እና መሆንም አለበት ብዬ አስባለሁ። ኑሩልኝ። ጥያቄ ሌላ ክርስቲያን ሆነ እንዴት የሰው ትመኛለህ? የሰው ምን ተመኘው? የሰው ምን? ስለ መልእክተኛውና ስለ ባላደራው ምን ትላለህ? በመጀመሪያ ደረጃ የማይታዩ ሰዎች እናንተ ገንዘብ ሰጣችሁ እርዱልኝ ማለታችሁ ራሱ ስውሯ ማርያም እንደማለት ነው። ተግባባን? ለማይታዩ ሰዎች ገንዘባችሁን ሰጣችሁ እርዳልን ማለት ስውሯ ማርያም ተስጥልኝ እንደማለት ነው። ባለቀ ቀለል አድርጌ ነው ምዘግብ። ቀለል አድርጌ የማታውቁት ሰው እንዴት ይሰጥልኝ ይባላል? የማታውቁት ሰው እንዴት ገንዘብን አውጥታችሁ ስጡ ይባላል? ጤነኛ ስለሌለ ምስኪን ስለሆነ ውጭ የሚኖረው ሰው ስለ ኢትዮጵያውያን በጣም ይጨነቃል። እኔ ስለ ስውሯ ባላደራ ስውሩ ባላደራው ብያለሁ። ስውሩ እግረኛው ብያለሁ። ስውሩ መልእክተኛው፣ ስውሩ ባላደራው፣ ስውሩ ባላደራው፣ ስውሩ መልእክተኛው እንግዲህ እንዳሉት ከሆነ በምናቸውም ሊያዙ የማይችሉ ሰዎች ናቸውና እንደዛ ተጫውተውባቸዋል። ያ ዳስቹ ታፕታፕ አንዴ 100 ሺህ ያስገቡ የኔዎቹ ተባረኩ። እግዚአብሔር አብ ልጅ ስውሯ ማርያም የምትባል እኔ አላቅም። እኔም ማቃት ቅድስት ድንግል ማርያም የኢየሱስ እናት አውቃለሁ። ስውሯ ማርያም የሚባል አላቅም። አልዋሽ አላቅም። አንተ ጨማምረ የምታወራው የሌብነት መንገድ ሊኖር ይችላል። የምታጭበረብረትበት መንገድ ሊኖር ይችላል። ልብ የተሰወረ ሊኖር ይችላል። ስውሯ ማርያም የሚባል ብልግና ስድብ ነው። ለማርያም ይሄ አይገባትም፣ አይገባትም፣ አይገባት። እናንተ ናችሁ በስሟ የምትጫወቱት። የስ ሌላስ? ሌላ ጥያቄ ዮኒ ማኛ ኤርትራዊ ነህ? እውነት ነው። አሁንማ ምጽዋ ስለምንገባ ኤርትራዊ ዜግነት እንወስዳለን። እውነት ነው፣ እውነት ነው። ሌላስ? ሌላስ? what do you think of አንዳንድ ቁም ነገር ያላቸው ሰዎች ሲጠይቁኝ ደስ ይለኛል። what do you think of the geopolitical situation happening between those two countries? oh I was talking about it በደንብ አውርቻለሁ። ጂኦፖለቲክስ የኢትዮጵያ ሁልጊዜ በልጆቿ ተከብራ እውነት ይዛ የምትኖር ሀገር ናት። የሰውን የምትጠይቅ አይደለችም። የራሷንም አሳልፋ የምትሰጥ አይደለችም። ስለዚህ አቅሟ ያሳየችው ደግሞ በአልጀርስ ላይ የተስማማችውን ባድመን እንኳን አልሰጠችም። እስካሁን ኢትዮጵያ አቅም ስላላት፣ አቅም ባይኖራት ኖሮ ባድመን ይወስዱ ነበር። ኢሳያስ ይወስድ ነበር። አቅም የለው። አቅም እንደሌለው በባድመ ማየት ትችላለህ። የተሰመረላቸው ቦታ በራሱ መውሰድ አልቻለም። ያው ከ20 ዓመት በላይ ይሄ ብቃታችን ነው ኢትዮጵያውያን። ያ ተግባባ አይችሉም መውሰድ፣ አቅምም የላቸውም።
ስለዚህ ያንን ነው የምናገረው። ሌላስ ሌላ ዮኒ how come he knows everything sometimes he gives us a chance thank you ዶክተር ፍሩት ብራዘር እንዴ ፔጅ ያለ መስሎኝ ፔጅ ላይ እንደፈለግኩ ሆነ የማውራት መብት የተከበረ ነው። ምን በፔጅ ነው የማወራው። ብቃት ካለ እውነተኛ ዶክተር ከሆንክ ማብራብ እንዴት ሰው አንተን ሀሳብ ሊቀበል አልቻለም? እስቲ ራስን ጠይቀው። ሀውካ ብቃት ካለ ችሎታ ካለ ዶክተርነቱ የእውነት ከሆነ የግዢ ካልሆነ ሀውካ ሚሊዮን ዶ አይሽ ብቃትኛ ጋር ዶክተርናው አንቺ ጋር ነው ያለው። ሌላስ ያ ሌላዬ እሱማ ምንም ጥያቄ የለውም፣ ምንም ጥያቄ የለውም። ኢትዮጵያ በጸባይ ሁሉን ነገር ጠይቃለች። የዓለምን መንግስት አሳውቃለች። በሽግግር መንግስት ጊዜ የሄደ ነገር ነው ብላ ተናግራለች። መንገድ ሰርታለች። ሁሉ ነገር አድርጋለች። በሰላም በኩል ያልሄደችበት መንገድ የለም። አየ ምን ጸባይ የማይገዛውን ጉልበት ይገዛዋል የሚባል አባባል አለ። ያ ስለዚህ ያን እናደርጋለን። የስ ውሽ ድመቴን ላስገባ እቤት ታፕታፕ የኔዎቹ You've been pardoned, my boy? You good now? ደስ የሚል ጨዋታ ላይ ነን። ቤተሰብ ተመቻችሁ? ታፕታፕ እስከዛ እሺ ቤተሰብ አንዴ 100 ሺህ እንሙላ። ታፕታፕ አድርጉ። ተባረኩልኝ። ገብተህ የምትዋጋ ትመስላለህ ሯጭ ፓስተር። እውነት ነው፣ እውነት ነው። ኢትዮጵያ ሳትዋጋ ነው ወደቧ የሚመለሰው። ውጊያ አያስፈልጋትም። የምን ውጊያ? ማን አለና ከማን ጋር ትዋጋ? ማን ኖሮ ከማን ጋር ትዋጋ? አባቴ የኤርትራ ሕዝብ ያለው ውጪ ከማን ጋር ትዋጋ? ኤርትራውያን በሙሉ ያለው ውጪ ነው። ከውጭ እስኪገቡ እኛ ምጽዋ ላይ ሻይ ቡና እያልን ነው። ሱርዬ እንዴት ነህ? እውነቴን ነው። ሙሉ ለቆ ወጥቷል። ያሉት ሽማግሌዎች ናቸው። ከዛ እዛ ምናምን ድቅቅቅ ብለው የሆነ የሚኮተኩቱ ምናምን ሰዎች አሉ። ማንም የለም። ውጭ ነው ያለው የኤርትራ ህዝብ። ከማን ጋር ነው ኢትዮጵያ የምትዋጋው? ኢትዮጵያውያን ጥርስ እየፋቅን ነው የምንገባው ጻዳ ብለን። ይሱ እንደሆነ ዳይፐር አድርጎ ነው ራሱ ላይ የሚዞረው ታውቃላችሁ። ሸኖን እንኳን አይቆጣጠርም። 80 ምናምን አመቱ ነው። ዳይፐር አድርጎ የሚዞር ሰውዬ ነው እሱ። መቼም ይዋጋልኝ አትለው። ድፍረት እንዳይሆንባችሁ። ሽንቱ ሲያመልጠው ራሱ አይታወቀውም። ሱሪውን
ቢያወልቅ እኮ ወደ አይፈር ነው ያለው አባቴ። ይስዬ ያበደ ዳይፐር አለው። ያበደ አሪፍ ብራንድ እንደ ፓምፐርስ ነው ያለው አባ። አረ ቤተሰብ እኛ እንችላለን። ጭውቴውም ፖለቲካውም እምነቱ ላይም ብራንድ ነን እኮ። ሌላስ በእውነት እውነቴን ነው። በተለይ በጣም የሚያሳዝናችሁ ኢትዮጵያ ተወልደው ኢትዮጵያ አድገው የሄዱ አመቺዎች ናቸው በጣም አስቸጋሪዎቹ። እውነተኛ ኤርትራውያን ከኤርትራ የወጡት በደሉን ስለሚያውቁ በጣም ነው የሚጠሉት። ኢሳያስን በጣም ይጠሉታል። ግን ኢትዮጵያ እንደ ጉድ ተንቀባረው ኖሮ እንደፈለጉ ሆነው የወጡ ሰዎች ነው የእናት ልጅ ጡት ነካሾች አይደሉም። እንደዛ አይነት ብዙ አሉ በሚያሳዝን ሁኔታ። እና እነሱ ናቸው እንጂ ሌላ የለም። እሺ ሌላ ጥያቄ አንዴ 100 ሺህ እንሙላ የኔዎቹ። ክርስትናማ በጨዋ የምንናገርበት ስለ ሀገራችን የምንጸልይበት ወደብ የምንጠይቅበት ክርስትና ነው ያለኝ። ወርቅ የሆነ ክርስትና ወርቅ። ይሄ ነው ክርስትና። ሀገር የምታድግበትን መንገድ የምናመቻች ክርስትና አለን እኛ እንጂ የባንዳ ክርስትና የለንም እኛ። ክርስቲያን ኢትዮጵያዊነት የኢትዮጵያዊነትን ጥቅም ዮኒ አዶናይ በረገደለት ምን ትላለ? በጣም አሪፍ ነው። በተለይ አንድ ነገር ልናገር፣ አዶናይ ይመቸው። ከውጭ ሀገር ኢትዮጵያ የገባ ቤተሰቦቹ ሀብታም የሆነ ቤተሰቡ ጥሩ ገንዘብ አላቸው የአዶናይ ቤተሰብ። ስለዚህ ኢትዮጵያ ላይ ሲገባ ፌመስ የማይሆንበት ነገር፣ እዚህ ፌመስ ነው። ኢትዮጵያ ሲገባ ፌመስ የማይሆንበት ነገር የለም፣ የማይሆንበት ነገር የለም። አሁን ያለበት ሁኔታ ደግሞ ብዙ የሚደብር ነገር የለውም። ጥሩ ነገር እያደረገ ነው። ጥሩ ሞቲቬት እያደረገ የተቸገሩ ልጆችን እያነሳ ምናምን ስላለ ብዙ ተቃውሞ የለኝም። ግን ነው ኮንቴንት ክሬተር ነው ካልከኝ በምን ና ካልከኝ ውሸት ነው። ግን ያንን ነው የምልህ። ግን እንዳልኩ አሁን ኢትዮጵያ ጥሩ ኑሮ እንደሚኖር ቤተሰቦቹ ጥሩ ላይ እንዳሉ ምናምን ነው። አሁን ደግሞ ኮሜርሻል ይሰራል። በተለይ ጃኒ ጎበዝ ናት፣ ኢትዮጵያ ላይ በጣም አክቲቭ ናት። ከድሮ ቪዲዮቿ ጀምሮ ብታየው ጃኒ በጣም ጥር ልጅ ናት። አይ ቲንክ አብረው የሆኑ ይመስለኛል። አንዳንድ ያየሁት ቪዲዮ አይ ቲንክ ፍቅረኛሞች የሆኑ ይመስለኛል። ስለዚህ ሁለት ፌመስ ሰዎች አንድ ሲሆኑ ጥሩ ነው። የሰው አይን ግን መጥፎ ነው። እኔ የአበሻ አይን ውስጥ አትግቡ ባይ ነኝ። የአበሻ አይን እንጨት ያደርቃል፣ ብረት ያጣማል። የአበሻ አይን ውስጥ አትግቡ። የሆዴን ወገብ የሰበረው ጂጂ ዝሆንና የአበሻ አይን ነው። የአበሻ አይን ከባድ ነው፣ ለፍቅር አይሆንም። ስለዚህ ፍቅራችሁን ባታሳዩ ደስ ይለኛል። ፍቅራችሁን ብዙ ባታሳዩ ደስ ይለኛል። ምክንያቱም የኛ ሰው ያጨበጭብላችኋል። አብራችሁ ስትሆኑ በሆነ ነገር ስትጣሉ አለቀላችሁ። ስለዚህ ፍቅራችሁን ጃኒሻና አዶናይ በውስጥ ብታደርጉት አሪፍ ነው። ምክንያቱም የኛ ሰው ነገርኳቸው በጣም ከባድ ነው። ያ በጣም ከባድ ነው። የኛ ሰው በጣም እያንዳንዱን እንቅስቃሴያችሁን የሚከታተል ነው እና በተለይ በፍቅር ላይ እኔ የቆየ ፍቅር አላየውም። ሶሻል ሚዲያ ላይ መጥተው አብረው ቪዲዮ የሚሰሩ ሙሉ
ወደ ኩላሊቱ ተመለሰ አንድ ልጅ እና ደስ ብሎኛል። ባለ ኩላሊቱ አብረው ሆኑ። አሪፍ ነገር ነው። እንግዲህ እግዚአብሔር ይሁናቸው፣ ወደፊት እግዚአብሔር ይሁናቸው። ባለ ኩላሊቱ ብሉቱዙ ኮኔክት አድርጓል። የኩላሊት ብሉቱዝ አለ ኮኔክት አድርጓል። እግዚአብሔር ወደ ጥሩ ነገር ይውሰዳቸው። አሁንም የሰው ሀሜትን የሰው ወሬን ከሰሙ ደግሞ ኩላሊት አስመላሽ ኮሚቴ ልናመጣ ነው። ስለዚህ ሁሉ ነገር ይወራልኝ የሚል ህዝብ አለን። በተለይ የቅርብ ፌመሶች ስግጥ ያሉ ሰገጤዎች ናቸው። የበፊት ፌመሶች ምንም አዲስ ነገር የለንም። እኔ አሁን የሚመስለኝ ሁለተኛው ኩላሊት እንዳይሄድ እያሳሰበኝ ነው። እኔ የሚያሳስበኝ ሁለተኛ የቀረው ኩላሊቱ እንዲቀመጥለት ነው። ቤተሰብ የቀረው ኩላሊት ስማ ምናምን አጫውተው እንዳትልፈው ነው። እኔ ከብደኛ ያ ከባድ ነው፣ ከባድ። ሰሙ ጴንጤ የሆነ ምን ትላለህ? አላቀውም። እኔ ብዙም ማቀው ልጅ አይደለም ሰሙ የሚባለው። ሳቀው ትንታኔ እሰጣለሁ፣ ግን ለመበሻሸቅ ከሆነ ደስ አይለኝም። ጌታ ገብቶት ጌታን አውቆ ስለ ጌታ ጠይቆ እንደ ዮኒ ማኛ መልስ ሲያጣ ወደ ጌታ የመጣ ከሆነ እግዚአብሔር ይባርከው። ለመበሻሸቅ ለሙድ ከሆነ ግን አልቀበለው። ጌታ በቃ ገብቶ አክብረኸው ደስ ብሎ አምነኸው ስትመጣ ደስ ይላል። ለመበሻሸቂያ ከሆነ ግን ነው። እኔ እንደዛ ጌታን ወዶ አምኖ አንብቦ ከመጣ ጌታ ብርክ ያርገው፣ ካልሆነ ግን ይደብራል። እሺ ያንተ ድፍረት ኖ እውነት ነው የሚያስደፍረኝ። ውሸት ብናገር እደበቃለሁ። ውሸት የሚናገር ሰው መጨረሻው መደበቅ ነው። እውነት የሚናገር ሰው ማንም እየመረረውም ቢሆን እውነትን ይሰማል። እውነትን መናገር ምን አሁን ለምሳሌ ለኤርትራ አሰብ ምንም ጥቅም የላትም ይሁን ቢባል ራሱ ከ30 ዓመት በላይ ግመል ነው የሚሸናበት። አየህ፣ ከጠየቅ ግመል የሚሸናበት ጋርቤጅ የሆነ መሬት ነው፣ ጋርቤጅ የሆነ ወደብ ነው፣ ምንም ጥቅም የሌለው። ኢትዮጵያ ግን እንቁ ታወጣበታለች፣ ዳይመንድ ትሆናለች። ወደቡን አሳምራ ልዩ ታደርገዋለች። አየህ፣ አንዳንዱ ቆሻሻውን እዳሪውን እንኳን ይቀናባል። እዳሪውን፣ ቆሻሻውን፣ ካካውን ይቀናል። አበሻ ከክፋቱ የተነሳ እውነቴን ነው የምልህ፣ ሸኖ ቤት ተጠቅሞ ፍላሽ ሲያደርግ የተጸዳዳውን አይቶ ነው የሚያደርገው። እንዴ እንደ ሌሎቹ ፍላሽ አድርጎ ያወጣል። የወለደ አንጀት አይችልም። የት እንደሚሄድ ማየት ይፈልጋል አበሻ። እንዲህ አይነት ባህሪ ነው ያለ። እዳሪውን የተጸዳዳው ፍላሽ ከማድረጉ በፊት ሾፎ ምን ያህል እንደዘፈዘፈ ምን ያህል እንደሆነ ገምቶ አይቶ በአይኑ አጣርቶ ነው ፍላሽ የሚያደርገው። አበሻ ፍላሽ የሚያደርገውን የሚጸዳዳውን እንኳን አይቶ ነው እንዲህ ብሎ የሚነካው። አበሻ ችግር አለብን። ያ አስቸጋሪ ነው። ጥሩ ነው። አቤቱ ከሚድኑት አድርገኝ። ኦርቶዶክስ እያለ ጌታን አትወድም ነበር ወይስ ኦርቶዶክስ ጌታን አይወድም እያልክ ነው? ጥሩ ጥያቄ ነው። መውደድ እና ማመን ይለያያል አባቴ።
መውደድ ሙስሊም ይወደዋል። አያባቴ መውደድ አሁን ከጠየቀው አንድ ሙስሊም አምጥተ ጌታን ኢየሱስን ትወደዋለህ ወይ ብትለው እወደዋለሁ ይላል። የማን ልጅ ነው ብትለው ሙስሊምን ጠርታ አንድ ሙስሊም የማርያም ልጅ ነው ኢየሱስ ይላል። የኦርቶዶክስም ልጅ አምጥተ የማን ልጅ ነው ብትለው የቅድስት ድንግል ማርያም የወላዲት አምላክ የወላዲት ልጅ ነው ይላል። የቴክኒክ ብልሽት የሚፈጠረው የእግዚአብሔር ልጅ መሆኑ ላይ ነው። ኢየሱስ ብቻውን ያድናል የምትለው ላይ ነው ዘገባ ያለን ችግር ያለን። ኢየሱስ ብቻውን ይሰበክ ስትል ነው ጓገጩ የሚመጣው። አየሽ አራዳ ልጅ እሱ ላይ ነው ችግሩ። አትደንግጡ ተብሎ ነው ማስታወቂያ ራሱ የሚሰራው። የኔ አባት ላስቀይም ፈልጌ አይደለም ስለጠየቀኝ ነው። ኢየሱስ ጌታ ነው ሲባል አትደንግጡ ተብሎ መነገር አለበት። የሚያስደነግጥ ነገር አለ። አየሽ ያ ነው እኔ የምደነግጥበት ሳይሆን ኢየሱስ ሲባል አሜን የሚለው ጋር ነው የሄድኩት። የሆነ ጴንጤን አምጣው ኢየሱስ ጌታ አሜን ብሎ እጁን ሲወጥር ሲደፋ ታገኘዋል። ኢየሱስ ሲባል ጴንጤውን ክንዴ የሚል ጥያቄ አለበት። የጥርጣሬ አይን የሚያይ መንፈስ የለም። አየ እኔ አባት ለዛ ነው ኢየሱስ የጴንጤ ነው ምለው። ሌላውን ሁሉ ውሰድና ጴንጤ ሁሉን ስጠኝና ኢየሱስን አትጥራ ብትለው ግደለኝ ይላል። ሌላውን ሳጠራ ኢየሱስን ስበክ ብትል በኦርቶዶክስ አይቻልም። የኔ አባት ዩኬናት ሌላውን ስም ሳጠራ ኢየሱስን ብቻ ጥራ ብትለው ኤኒ ጴንጤ ድሮ የምጠራው እሱን ነው፣ አሁንም የምጠራው እሱን ነው፣ ወደፊት የምጠራው ያዳነኝን የኢየሱስን ስም ነው ይላል። አየሽ የአራድዬ ልጅ አንተ ጋር ብመጣ ደግሞ ኢየሱስን ብቻ አዳኝነቱን ስበክ ብልህ አትችልም። ዩካንት ደባላለሁ ጀለሶች አሉት፣ አማካሪዎች አሉት፣ አጨብጫቢዎች አሉት። ያላለውን በኢየሱስ መን ትድናለህ የሚል መጽሐፍ እያለ ሕግ ካልከኝ በሕግ እንደማይዳን ጳውሎስን ማየት ትችላለህ። የኔ አባት ለመሰለ ጳውሎስ ሕግ አዋቂ ሕግን የሚያረቅ የነበረ መጽሐፍ ቅዱስ ላይ የተጻፈለት ጳውሎስ በሕግ የሚኖር ነው። አንድ ነገር በሕግ ተሳስቶ አያውቅም ጳውሎስ። ለዚህ ነበር በኢየሱስ የሆኑትን እየከሰሰ የሚገላቸው የሚያሳዳቸው። ሕጉን ንቆ በእምነት ድኖ ስለ ኢየሱስ እየመሰከረ ያለፈ ሰው ሆኖ ተገኘ። አየ ልዩነቱ ያ ነው። በኢየሱስ አምኖ ብቻ ሕግን አዋቂ ነው። ሕግን የሚያውቅ ሰው ለምንድን ነው ጌታ የማይወደው? ለምን ጌታ ከፍ አላደርገው? ሕግን አዋቂ ሕግን እያንዳንዱ ነገር መገረዝን ምንን የሚያውቅ ሰው እግዚአብሔርን የሚያመልክ ሰው ኖ ጳውሎስ ለምን ታሳደኛለን ያለ ጌታ ኢየሱስ ክርስቶስ በማመን የሚጸደቀውን ነገሮች ጨመሩበትና ከክርስቶስ ውጭ እንዲሰበክ ብዙዎቹ ፈለጉ። ያ ደግሞ አይሆንም። ጳውሎስ ከነገርኳችሁ ውጭ ከሰማይም ቢነገራችሁ መላእክት ቢመጡ የተረገመ ነው ይላል መጽሐፍ ቅዱስ። ስለዚህ ለዛ ነው የኔ አባት ያንንም በማርያም ጉዳይ ሙስሊሙ አይቀያየምም። የኢየሱስ እናት ማርያም ናት ብትለው ሙስሊሙ ልክ ነው መሪማ ናት ይላል፣ ማርያም ናት ይላል። አይሁድም ብትጠይቀው እሱማ የማርያም ልጅ ነው ይላል፣ የማርያም ልጅ። አይሁድም ብትጠይቅ ጆቫም እያንዳንዱ ጠይቀው በማርያም ጉዳይ የኢየሱስ ልጅ የማርያም በመሆኑ ጉዳይ ማንም የአዳኝ ልጅ ሲሆን ነው ጸቡ። ምክንያቱም ማርያምን ያዳነው ኢየሱስ እንጂ ማርያም አዳኝ አይደለች። ስለዚህ ልክ የኢየሱስ ልጅ የእግዚአብሔር ልጅ ሲባል ነው መደንገጥ የሚጀመረው። ጸቡ የእግዚአብሔር ልጅነት ላይ ነው። እና ያንን ለማለት ነው የኔ አባት ቀለል ባለ ላንጉቼ ይነግርሃለሁ። የተሳሳተ ወንጌል ከነገርኩ መጽሐፍ ቅዱስ ላይ ቼክ አድርገው። ሌላስ ምን አለ? ዴኮሬት ምን አለ? ዮኒ you should be humble if you don't trust my decorate you might get some injections
ይመችሽ አባቴ። አንተ የከብት ሐኪም ነህ ማለት ነው። ሰው መውጋት ትወዳለህ ማለት ነው። ከእሱ ጋር ተጣልታችሁ የምትታከሙ ሰዎች ጌታ ይሁናችሁ። ሌላስ ማርያም ልጆች አሏት ለሚሉ ቢኖራትም ባይኖራትም የጸደቀች እናት ናት። ቅድስት ድንግል ማርያም ሌሎች ልጆች ቢኖሯትም ባይኖሯትም ምንም ትርጉም የለው። ተግባባ። ጸድቃለች። የጸደቀች ሴት ናት። የጸደቀች ናት። ልጅም ቢኖሯት ክብሯ ነው። ባይኖሯትም ኢየሱስ ብቻ እኔ አሁን ማምነው ቅድስት ድንግል ማርያም ኢየሱስ ብቻ ልጇ ነው ብዬ ነው ማምነው። እኔ የእሷን ማመን ሌሎቹ ደግሞ መጽሐፍ ቅዱስ ላይ ይናገራል። 4 ልጆች አሏት ብለው ይናገራል ደጋግሞ። ኖራትም አልኖራትም ምንም ችግር የለው። ቅድስት ድንግል ማርያም በክርስቶስ ድናለች። የዳነች እናት ናት። ስለዚህ ዋናው እሱ አጀንዳ አይደለም። አጀንዳው ኢየሱስ ክርስቶስ ነው። ወንጌል ኢየሱስ ነው እንጂ ማርያም አይደለችም። ወንጌል የወንጌል አካል የሆኑ ብዙ ሰዎች አሉ። አሁን እነ ጳውሎስ የወንጌል አካል ናቸው። ቅድስት ድንግል ማርያም የወንጌል አካል ናት። መላእክቶቹ የወንጌል አካል ናቸው። ብዙዎቹ የወንጌል አካል ናቸው። ወንጌሉ ግን ኢየሱስ ክርስቶስ ነው። የወንጌል አካል ብዙ ሰዎች አሉ። ወንጌሉ ግን ኢየሱስ ነው። አዳኙ ግን እሱ ነው። እሱ ከሌለበት እነሱ ምንም ማንም አያውቃቸውም ነበር። ማንም አልዳኑም ነበር። ስለዚህ ትልቁ ነገር አዳኙ መኖሩ ነው። እነሱን ምን ያደርጋቸው? ይሄ ስም እንዲሰጣቸው አድርገው። ማንም ስለዚህ የኢየሱስ መኖር ለነሱ ስማቸው እንዲጠራ ተደረገ። ማርያም ስሟን ያወቅ ነው በኢየሱስ ክርስቶስ ስሟን እንኳን ያወቅ ነው። ምክንያቱም ትንቢተ ኢሳያስ ላይ ስሟን ሳይናገር ከድንግል ይጸነሳል ተብሎ ነው የተነገረው። በኢየሱስ ክርስቶስ ነው ስሟ እንኳን የታወቀው የድንግል ማርያም። ከዛ በፊት የእሷ ወንጌል አልነበረም። ስለዚህ በኢየሱስ ስንሆን መታወቅ አለ። በኢየሱስ ስንሆን መክበር አለ። በኢየሱስ ስንሆን መክበር ብቻ ሳይሆን መሳደድም አለ። መሳደድም ጭምር አለና ስሙ ከፍ ያለ ነው። ስሙ በጣም ከፍ ያለ ነው። የኢየሱስ ከማንም ጋር የማይነጻጸር ስም አለው። ያ ኧረ አንዱ ምን አለኝ፣ ኳስ በመሬት ይላል፣ ማማዘር ፓስ ዳዌ ይላል፣ እናቴ የህይወቴ ቁልፍ ነች ይላል፣ አልሐምዱሊላህ ይላል። ምን አለ? ኢየሱስ ብሎ የአባቱና የአባቱ ስም ብለኛል። የአባቱ ስም የኢየሱስ ክርስቶስ እግዚአብሔር አብ ነው። እግዚአብሔር አብ ነው። ኢየሱስ ላይ ታላግጣለህ። ነቢዩ መሐመድን ግን ነቢይ ብለህ ትቀበላለህ። ገባ? ከ9 በላይ ሚስት ያለውን ትቀበላለህ ነቢይ ብለህ። ኖሮን ሊዳን ነው ማወራ። እሱ ብቻ ሳይሆን ከኔ በላይ ልጆችህንም ሚስትህንም ምንንም ከኔ በላይ እንዳትወድ እኔ አስበልጠው ውደድ ይላል። ለምን ብለህ ጠይቀው። ነቢይ ነው፣ ምንም ማድረግ አይችልም ማለት ካለ የተሰጠው መልእክት ብቻ ነው ሊነግር የሚችለው። ኢየሱስ ክርስቶስ ግን እኔን ከሁሉም አስበልጠው ውደድ ሲል ምን ብለዋል? አድናሃለሁ ይላል። ያንተ ነብዩ መሐመድ አያድንም፣ የኔ ኢየሱስ ክርስቶስ ያድናል። አየ ልዩነቱ። ሙድ ልትይዝ ብትፈልግ እንኳን ግራ የምትጋባው አንተ እንጂ እኔ አይደለሁ። ሙድ ልትይዝ ብትፈልግ ያንተ ከሁሉም ከምድር ላይ ካሉት ፍጥረታት በሙሉ አስበልጠው ውደደኝ ያለ ነብዩ መሐመድ አንተን ማዳን አይችልም። ከዓለም ፍጥረታት አስበልጠው ውደደኝ ያለው ኢየሱስ ክርስቶስ ግን ያድንሃል። አይገርምም? ልዩነታችን ያ ነው፣ የእናንተና የኔ። ነብዩ መሐመድ ምንም ማድረግ አይችልም።
ልዩነታችን የሰማይና የምድር እንደሆነ በዚህ እነግርሃለሁ፣ ያለ ስድብ። አንተ ሙድ ልትይዝ መጥተህ ወንጌል ተምረህ ትሄዳለህ። ለምንድን ነው ከሰው ሁላ አብልጠህ ልትወደው የምትችለው? ምን ያደርግልሃል? አያድንህም አይደል? ነብዩ መሐመድ አያድንም። አላህ ነው የሚያድነው፣ አላህ ነው ሁሉን የሚያደርገው ብለሃል። ነብዩ መሐመድን ከሰው ሁላ አብልጠህ ለምን ልትወደው ቻልክ? የመጨረሻ ነብይ ስለሆንኩ ብለው ስላለ ነው። ለምን ብለህ ጠይቅ። ኢየሱስን ከጠየቀው ስለማድንህ አለ። ስለሚያድንህ እኔ ስለሚያድነኝ ለምን ብዬ ስጠይቀው አድንሃለሁ፣ እውነትም መንገድ የሚወጥኝ እኔ ነኝ፣ በእኔ በቀር ወደ አብ የሚመጣ የለም አለ። ስለሚያድነኝ። አየህ፣ ሰው ጋር መጥተህ ጥንቡቅ ብለህ ስትጠይቅ ተምረህ ትወጣለህ እንጂ አስተምረኝ አትወጣም። እስልምና ላይም አሻዱ ብዬ ከች ብዬ የሆነን ነገር ተዘጋግቤ የወጣው ሰው ነኝ። ስለዚህ ባትሞክሩ ጥሩ። ትመጡና በወንጌል ተጠብጥበ ነው የምትሄደው። ስለዚህ ተው እንዳይሞክርህ። ምክንያቱም እኔ በድፍረት ነው የምናገረው፣ እውነት ስለሆነ በድፍረት እናገራለሁ። ያ ሌላስ ሌላ ምንድን ነው? እሱን ወዶ እናቱን መጥላት አይከብድም ወይ? ማን ያስተማራችሁ? ማርያም ትጠላለች ተብሎ የሰበከው ማን ነው? ቅድስት ድንግል ማርያም ትጠላለች ያለ ማን ነው? የትኛው ስብከት? የትኛው ስብከት? ትውልድ ሁሉ ብፅዕት ይሉኛል የምትልን የክርስቶስ እናት ትጠላለች ብሎ የሰበኳችሁ ለእናንተ። ይጠሏታል ብለው ዋሿችሁ። ይጠሏታል፣ አይወዷትም። እኛ ያልነው አታማልድም ነው ያልንበት ምክንያት ደግሞ አማላጅ ተብሎ የተሰጠን ሙሉ አዲስ ኪዳን የምታነቡ ኢየሱስ ክርስቶስ አማላጅ ተብሎ ነው የተሰጠን። በአብና በሰዎች መካከል ያለው ኢየሱስ ክርስቶስ ነው አዳኙ ተብሎ ተሰጠን። ምን እናድርግ? እናንተ ሳታነቡ ነው የምትሉት፣ እኛ አንብበን ነው። ይሄንን ነው የምለው። ፈጣሪዋን ምን አለ አንዱ? ፈጣሪዋን የወለደች ልጅም ብላ የጠራች እሱም ፈጣሪዋ ሲሆን እናቴ ብሎ አክብሮ የጠራት ቅድስት ድንግል ማርያም ክብር ምስጋና ይገባታል። ልጇ እናቴ ብሎ አክብሯታል። ታዲያ የወለደችው ምን ሊላት ነበር? አባቴ የእናንተ እኮ ስህተትህን ልንገርማ ብረዳ፣ ኢየሱስ ክርስቶስ ለእናቱ ካደላ አምላክ መሆን አይችልም። አለቀ። ኢየሱስ ክርስቶስ ለእናቱ ካደላ ሁላችንንም እኩል ካላየ ምን መሆን አይችልም? አምላክ መሆን አይችልም። አምላክ የሚያደርገው ምንድን ነው? ሁላችንንም ደቀ መዛሙርቱንም ለእኛም ለሁሉም የሰበከው በእሱ ያመነ መንግስተ ሰማያት እንደሚገባ ለኃጢያን እንጂ ለጻድቃን እንዳልመጣ አድርጎ ነው። በእናንተ ግን ችግሩ ምንድን ነው? ንጹሕ የሆነ ሰው መንግስተ ሰማያትን የሚወርስ ይመስላችኋል? ጳውሎስ አሳዳጅ ነበር፣ ገዳይ ነበር። ጴጥሮስ 3 ጊዜ ክዶታል፣ መንግስተ ሰማያትን ወርሰዋል። የሰማሪያዋ ሴት ዘማዊ የነበረች ሴት ክርስቶስን ሰብካለች። አሳ አጥማጆች ክርስቶስን ሰብከውታል። ስለዚህ እናንተ የሚመስላችሁ በንጽህና ከተኖረ ብቻ ነው ኢየሱስ ክርስቶስን ማግኘት የሚቻለው ብላችሁ ራሳችሁን አታላችኋል። የተሰበካችሁት ወንጌል የተለየ አድቫንቴጅ አላት ማርያምን ብላችሁ አስባችኋል። ነው ቅድስና ነው ክርስቶስን ማግኘት። በክርስቶስ መሆን እጅግ የሚደንቅ ነገር ነው። የማያዳላ አምላክ እንጂ ለእሷ የተለየ አምላክ የላትም። ይሄ ነው የእናንተ የሚያሳዝነው ነገራችሁ። ይሄ ነው የሚያሳዝነው ማንነት ምንድን ነው? ክርስቶስ ያዳላል ለእናቱ ካልከኝ፣ ለእናቴ ካዳለው አምላክ መሆን አልችልም። አምላክ ሊሆን አይችልም። ያዳላ አምላክ አልፈልግም። እኔ ሁሉንም በኩል የሚያ አምላክ እንጂ
የሚያዳላ አምላክ አለ። ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል ማቴዎስ 11:23 ላይ። የከበደ በሙሉ ወደ እኔ ኑ አሳርፋችኋለሁ። ስለዚህ የእናንተ ችግር ምንድን ነው? ለእሷ ያደላል። እናቱ ስለሆነች ስለሚያደላ በእሷ በኩል ከጸለይን እናቱ ከጠየቀችልን ለእኛ የተለየ አድቫንቴጅ ይሰጣል። ይቅር ይበለለ ቃሉ ጉቦኛ ነው አምላክ እያላችሁ ነው። ኢየሱስ ክርስቶስ በጉቦ ነው እኛንም ይወደን፣ በጉቦ ነው ኃጢአታችንን ጸሎታችንን ይቅር የሚለን ጉቦኛ ነው እያላችሁ። ስለዚህ ይሄ የተሳሳተ ትምህርትን መስተካከል አለበት። ራሳቸው ተናግረዋል። ምን ዓለም ያለ ማርያም አማላጅነት አይድንም የሚል ትምህርት ፎርሽ አድርገውታል። ስለዚህ ያን ነው ጴጥሮስ እንደካደ አልቀረም ማስተውል በትክክል። ስለዚህ ወደ ምን ብሏል? የሳተ ሁላ ምን አድርጓል? ይቅር ንስሐ ገብቶ ይቅር ተብሏል። ትክክል ድኗል። ወይስ አልዳነም? ጴጥሮስ ክዷል። ንስሐ ገብቶ ድኗል። አልዳነም። ያ በጣም ጥሩ። ኢትዮ ፉትቦል የፓስተርስ በስልክ እግዚአብሔር ማውራትና ማማለድ ይችላል። ይኸውልህ ምድር ላይ ያለ ሰው ለሌላ ሰው መጸለይ እንደሚችል መጽሐፍ ቅዱስ ይናገራል። እኔ ለአንተ አንተ ለእኔ መጸለይ እንችላለን። እኔ ከሞትኩ በኋላ ጃብዝ ደወ የሞተ ሰው ምንም ሊያደርግልህ አይችልም። ነፍሱ በእግዚአብሔር እጅ ነው። ገባ? በእግዚአብሔር እጅ ነው። በክርስቶስ ያመነ ይድናል ይላል፣ ያላመነ ይፈረድበታል ነው መጽሐፍ ቅዱስ የሚለው። ስለዚህ እኛ በምድር እያለን እኔ ለአንተ ስለምትሰማኝ አንተ ለእኔ ስለምትሰማ መጸለይ እንችላለን። ኦፍኮርስ አብረን ሆነን በየቤተ ክርስቲያኑ የሚጸለየው እሱ ነው። ችግሩ ተስካሩን እየበላ የምትጸልይለት ሰው እያለ ያማልደኛል የምትለዋለ። ችግሩ ያ ነው። ተስካር ትበላለህ። የ7 ቀን የ3 ቀን የ12 ቀን የ40 የ80 የብዙ ነገር ተስካር እየበላ መልሰ ደግሞ ያማልደኛል ብለህ ትላለህ። ነፍሱን ይማረው እያልከኝ ራሱ ነፍሱ አልተማረም። ነፍሱን ይማረውና እያልከኝ እንደገና እሱ ሰውዬ ያማልደኛል ብለህ ደግሞ ያሰልሃል። ያ ነው ችግሩ። ሳርዬ ደጋግመሽ ጻፍሽው፣ ይመችሽ። ያመነ ብቻ አይደለም የተጠመቀ ይላል። ይኸውልሽ አንድ ነገር ልንገርሽ፣ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ይላል። ጥምቀት ሁኔታዎች ከተመቻቹ ትልቅ ነገር ነው። ምንድን ነው? ማተም ነው፣ ማተሚያ ነው። ትክክል ነው። ግን ለምሳሌ አንድ ነገር ልንገርሽ። ለምሳሌ የሆነ በረሃ ላይ ሄዳችሁ ከሆነ ሰው ጋር አጋጣሚዎች አሉ። በረሃ ላይ ሄዳችሁ አንዱ ስለ ክርስቶስ ሰበከች። ክርስቶስን አመንሽው፣ በሙሉ ልብሽ አመንሽው። በረሃ ላይ ያለሽ እግዚአብሔር ያደርሰው የሆነ ሰው አንቺን አልበል የሆነ ሰው እዛው ላይ በረሃ ክርስቶስን አምኖ ሳይጠመቅ ሞተ። ይሄ ሰው ይድናል አይድንም? ትልቁ ማመኑ ላይ ነው። ተግባባል? መጠመቁ መልካም ነው፣ ማተሚያ ነው፣ አዲስ ፍጥረት የምትሆንበት ነው። ትክክል ነው፣ እስማማለሁ። ግን ያ ትልቁ ማመን ላይ ነው። ትልቁ ፖይንት ማመን በኢየሱስ በማመን ትልቁ። ግን ነገሮች ተመቻችተው በመዘናጋት የሚሆን ነገር የለም። መጠመቅ ያስፈልጋል። የስ እስማማለሁ፣ መጠመቅ አለ። ግን ኤክሰፕሽናል ነገሮች አሉ። ኤክሰፕሽናል ነገሮች ምንድን ነው? የክርስቶስ ኢየሱስን ጥምቀት መጠመቁ እጅግ እጅግ ደስ የሚል ነው። አምኛለሁ። አምነ ማተም ማድረጊያ ነው። አዎ በጥምቀት አምናለሁ። በደንብ እኔ አምናለሁ። በደንብ ጥምቀት አምናለሁ። የስ ይላላ መጽሐፍ ቅዱሳዊ ነው። ግን ትልቁ እምነቱ ጥምቀቱን አይደለም ማምን